ሙሉ በሙሉ በዚህ ገጽ እንዲህ አይነት ቃል፣ በዚህ ገጽ እንዲህ አይነት ቃል፣ በዚህ ገጽ እንደዚህ አይነት አረፍተ ነገር፣ በዚህ ገጽ እንዲህ አይነት የኑፋቄ ትምህርት ተገኝቶበታልና እነዚህ ስህተቶች እንዲታረሙ ለምን አላለም? ወገኖቼ በጣም ትልቅ ጅማሮ ነው። እግዚአብሔር ይባርካችሁ፣ ጀምራችሁታል። በእውነት አድንቅ። የእግዚአብሔርን ቃል እናንተ ናችሁ፣ አሁን በሕይወት ያላችሁ ሰዎች ናችሁ የደለዛችሁት፣ የሰረዛችሁት ከድርሳናትና ከገድላት ጋር እኩል እንዲሆንላችሁ ሰው ከሰራው ሥራ ጋር የእግዚአብሔርን ቃል ለማስማማት። እያንዳንዱ ሰው ገድል አለው፣ እያንዳንዱ ሰው ታሪክ አለው። ከልዑል አምላክ ፊት ሽልማት ይቀበልበት እንጂ ከዚህ ላይ እየተጻፈ እንካ ተሳለመው፣ እንካ ተዳበሰው፣ እንካ እንዲህ አድርገው ሳመው እየተባለ ምንም አይነት ገድል ሊጻፍ አይገባም። ይህ አንድ ምዕራፍ ወይም ደግሞ አንድ እርምጃ ጉዞ ተጀመረ የሚል ነገር ሰምቻለሁ። የተወሰኑ ነገሮችን ባይኔ አይቻለሁ። እነዚህ ነገሮች እውን ተሐድሶ ባይጮህ፣ ተሐድሶ ባይኖር፣ ተሐድሶ ባይሞግት፣ ተሐድሶ እንዲህ ግብግብ ትንቅንቅ ባይገጥም እንዲያው መጻሕፍቶች ይታዩ ነበር። ዝክረ ኒቅያ ስብሰባ ይጠራ ነበር። አሁንስ ቢሆን ሊቃውንት ጉባኤው በገድላትና በድርሳናት ጉዳይ ላይ ተግቶ እንዲሰራ መመሪያ በተደጋጋሚ ተሰጥቶት ዛሬ በይፋ እንደው ጀምሮ እንዳየነው ተሐድሶ ባይኖር እውን በራሱ ጊዜ ይሄ ችግር አለ ብሎ ይጀምር ነበር። ሲኖዶሱስ ቢሆን እውነት ገድላት ድርሳናት ችግር አለባቸው፣ መታረም አለባቸው፣ አደጋ እያመጡ ነው፣ ሞት እያመጡ ነው፣ ቤተ ክርስቲያኒቱን እየጎዱ ነው፣ የሕዝብ ሕይወት ከዘላለም ሕይወት ወደ ዘላለም ሞት፣ ከአምልኮተ እግዚአብሔር ወደ አምልኮተ ፍጡር እየሄደ ነው፣ እንዲህ መሆን የለበትም ብሎ ስራውን ይጀምር ነበር። ባለፈው ጊዜ 2 ጊዜም 3 ጊዜም ያህል እኔ በግሌ ተናግሬያለሁ። ታምረ ማርያም ታርሞ ከግማሽ በላይ ተቀንሶ ይህ ይታተምና አገልግሎት ይዋል ተብሎ ነበረ። ሲኖዶሱ ግን አይ እንዲያውም እመቤታችንን ስንነካ ህዝቡ ይጣላናል፣ ህዝቡ መሪውን አያውቅም፣ መሪውን የመስማት አቅም የለውም፣ ራእይ አየን ህልም አየን የሚሉ ባሕታውያንን መስማት ይቀነዋል፣ ስለዚህ ይህን ነገር ብናቆየው ይሻላል ብለው እስካሁን ድረስ ይዘውት እንደቆዩ እናውቃለን። ለምን ገድለ መጥምቀ መለኮት ዮሐንስ ላይ ለምን ፈጠኑ? ለምን እርምጃ ወሰዱ? ሙሉ በሙሉ በዚህ ገጽ እንዲህ አይነት ቃል፣ በዚህ ገጽ እንዲህ አይነት ቃል፣ በዚህ ገጽ እንደዚህ አይነት አረፍተ ነገር፣ በዚህ ገጽ እንዲህ አይነት የኑፋቄ ትምህርት ተገኝቶበታልና እነዚህ ስህተቶች እንዲታረሙ ለምን አላለም? ለምን ሙሉ በሙሉ እንዲታገድ፣ አገልግሎት እንዲያቁም፣ ከያለበት እንዲሰበሰብ፣ እንዲወገድ ብሎ ሲኖዶሱ በአንድ ድምፅ እንዴት ወሰነ? እንዲያው ሲኖዶሱ አንባቢ ሁኖ አንብቦ ነው ወይስ ያነበቡ ሰዎች ሹክ ብለውት? እግዚአብሔር ይርዳው ሲኖዶሱ። እንዲያው ገድለ ዮሐንስ በሲኖዶስ ተመርምሮ ታይቶ ተፈትሾ ሙሉ በሙሉ አገልግሎት እንዳይሰጥ ታገደ ሲባል የገድሉ መታገድ አስደሰተኝ። እርግጠኛ ነኝ ከገድለ ዮሐንስ የከፋ ታምረ ማርያም አለ። ከገድለ ዮሐንስ የከፋ ገድለ ተክለ ሃይማኖት አለ። ከገድለ ዮሐንስ የከፋ ገድለ ክርስቶስ ሰምራ አለ። ገድለ ሰላማ አለ። ገድለ አባ ኪሮስ አለ።
ህዝቡ የማያውቀውን ወደ ህዝብ ጆሮ ያልደረሰውን ዝም ብሎ ዮሐንስ መጥምቅ በማለት ብቻ በዮሐንስ ወንጌል ምዕራፍ 3 ላይ የሚታወቀውን ዮሐንስን ገድሉ ግን በህዝቡ ያልተለመደውን አስወገድን ብለው ይሉ ህዝቡ እኮ ምንም ደንታ አይሰጥም። ገድለ ዮሐንስ ተወገደ አልተወገደ አያውቀውም። ሲጀመር አያውቀውም ህዝቡ። ከታምረ ማርያም ቢጀምሩ ምን አለ? የሲኖዶሱ መግለጫ በየቲክቶኩና ዩቲዩቡ ከሚሽከረከር በስተቀር ገድለ ዮሐንስ እንዲህ አይነት ስህተት ተገኝቶበት በዚህ ምክንያት ታገደ የሚል አንድም ቲክቶከር ኦርቶዶክሳዊ የለም። እኔ እሺ ከተደበቀው ከማይታወቀው ገድል እንኳን ተጀመረ ብያለሁ። እኔ እንኳን ተጀመረ በዚህ ግን ሊያቆም አይችልም። ቁጥር 2 ማን እንደተጀመረ ማን እየተጠና እንደሆነ ማሳወቅ መቻል አለበት። ከገድለ ዮሐንስ ጀምሮ በቅደም ተከተል ገድላቱ ሁሉ እንዲሁ መታገድ ነው ያለባቸው። መታገድ ዮሐንስ መጥምቅ የማቴዎስ ወንጌል ምዕራፍ 3 ላይ ያለው እኔነቱ ይበቀዋል። ግድ የላችሁ ይበቀዋል። በማርቆስ ወንጌል ምዕራፍ 1 ላይ ያለው ይበቀዋል። በሉቃስ ወንጌል ላይ የተጠቀሰበት ቦታ ይበቀዋል። መጥምቁ ዮሐንስ ኢየሱስ የመሰከረለት ገድል ይበቀዋል። እያንዳንዱ ሰው ገድል አለው። እያንዳንዱ ሰው ታሪክ አለው። ከልዑል አምላክ ፊት ሽልማት ይቀበልበት እንጂ ከዚህ ላይ እየተጻፈ እንካ ተሳለመው፣ እንካ ተዳበሰው፣ እንካ እንዲህ አድርገው ሳመው እየተባለ ምንም አይነት ገድል ሊጻፍ አይገባም። እግዚአብሔር ይባርካችሁ። ጀምራችሁታል። በእውነት አድንቄያለሁ። ያልጠበቅኩት ስራ ነው የሰማሁት። ያልጠበቅኩት የምስራች ነው። አንዳንዶቹ እኮ የገድሉ መታገድ ሳይሆን እኛ ሰምተን ተመስገን ማለታችን ራስ ምታት የሆነባቸው ሰዎች አሉ። የነጽጌ ጩኸት ግብ መታ፣ የነጽጌ ጩኸት ድል አገኘ። እኛ ለገድላት ስንሟገት ሲኖዶሱ አሸማቀቀን። ሲኖዶሱ ምንም ይኖርባቸው ምንም ገድላትና ድርሳናት ባሉበት ይቀጥላሉ፣ እንዲሁም ገና የሚጻፉም አሉ ብሎ ቢል እኮ አቤት እነዚህ እብዶች፣ እነዚህ ቅሌታሞች ምን ያወሩ ነበር? አሁን ሚዲያቸው ሁሉ ኮስምኖባቸው ቀዝቅዞባቸው ሲኖዶሱ እንዲህ አይነት መልካም ውሳኔ ወሰነ፣ ገድላት መፈተሽ አለባቸው አለ፣ እኛም የምንፈልገው ይሄንን ነው ማለት አይችሉም። እግዚአብሔር ይመስገን የእኛን ጩኸት ተቀበለ፣ የእኛን ጩኸት ሰማ፣ አደመጠ፣ ጀመረ። ምን ይውጣችሁ? አለን የምትሉ ይኸው እናንተ ጠበቃ የቆማችሁላቸውን ገድላት ሲኖዶሱ ውድቅ አደረገው። ምን ታመጣለህ? ሲኖዶሱ መናፍቅ ነው በልና ሂድና ጩህበት። ወገኖቼ በጣም ትልቅ ጅማሮ ነው። ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚለውን ገድል መጽሐፍ ትክክል አይደለም ብላችሁ እንዲወገዝ በማድረጋችሁ እግዚአብሔርን አመሰግናለሁ። እግዚአብሔር ወደዚህ ማስተዋል ስላመጣችሁ አባቶቻችንን በእውነት እነዚህ ድርሳናትና ገድላት ሕዝባችንን ወደ ሲኦል የሚመሩ የእግዚአብሔርን የማዳን ሥራ የሚያጠፉ የክርስቶስን ወንጌል የሚያበላሹ ሕዝባችንን ወደ ሲኦል የሚነዱ መጽሐፍት ናቸው። ለዚህ ነው ትክክል አይደለም እያል እስከ ዛሬ ስንናገር የነበረው። አሁንም ቢሆን በእግዚአብሔር ስም አድምጡኝ። የእግዚአብሔርን ቃል ቤተ ክርስቲያኗ ለዘመናት ስትጠቀምበት የኖረችውን መጽሐፍ ቅዱስን ሊጨመርበት ሊቀነስበት የማይገባውን
ጤነኛ አእምሮ ያለው ሰው ሊያደርገው የማይችለውን በመንፈስ ቅዱስ እንመራለን፣ እግዚአብሔር የቤተ ክርስቲያን መሪዎች አድርጎ ሾሞናል፣ መምህራን አድርጎ ሾሞናል የምትሉ ጳጳሳትና ሊቃውንት የእግዚአብሔርን ቃል እናንተ ናችሁ፣ አሁን በሕይወት ያላችሁ ሰዎች ናችሁ የደለዛችሁት፣ የሰረዛችሁት ከድርሳናትና ከገድላት ጋር እኩል እንዲሆንላችሁ። ሰው ከሰራው ሥራ ጋር የእግዚአብሔርን ቃል ለማስማማት የደለዛችሁትንና የሰረዛችሁትን መጽሐፍ ቅዱስ ቅድሚያ ማለት ነው፣ ቅድሚያ ከድርሳናትና ከገድላት በፊት መጽሐፍ ቅዱሱን አስተካክሉ። እግዚአብሔር አምላክ ይርዳችሁ። እግዚአብሔር አምላክ ማስተዋል ይስጣችሁ። ሌላ የምለው ነገር የለም።